እንዴት ናችሁ? ከዚህ ቀደም በነበሩት የቪዲዮ ፓርቶች ስለ ቴሎ አፕ የሰራሁላችሁ ማለት ነው። እንዴት አፕሊኬሽኑን ማውረድ እንደምትችሉ፣ እንዴት እንደምታወርዱ፣ ከዛም በኋላ ደግሞ እንዴት እንደምትመዘገቡ እና የፊት ማረጋገጫ ወይም ፌስ አውተንቲኬሽን ሰጣችሁ ወደ ፓርቲ ሩማችሁ መግባት እንደምትችሉ አሳይቻችኋለሁ። በዚህ ደግሞ በዛሬው ቪዲዮ ዋናውንና ፖይንት እና ኮይን የምታገኙበትን ትልቁን ስራ የምትሰሩበትን አሰራር ማሳያችሁ ይሆናል ማለት ነው። ስለዚህ መጀመሪያ እዚህ ጋር ሆም የሚለውን ትነኩና ወደ ፓርቲ ሩማችሁ ወይም ደግሞ ወንበር ወደ መክፈት ትሄዳላችሁ፣ ታስካችሁን ወደምትሰሩበት ማለት ነው። ስለዚህ እዚህ ከመጣችሁ በኋላ እዚህ ጋር የማይክ ምልክት ያለውን አንዴ ትነኩትና ወደ ራሳችሁ ወንበር ይወስዳችኋል ማለት ነው። ይሄ ወደ ራሴ ወንበር ወሰደኝ ማለት ነው። ስለዚህ አሁን እዚህ ጋር እንግዲህ እንደምታዩት 9 ወንበሮች አሉ። 9 ወንበሮች አሉ። ለምሳሌ ወንበሮቹን ለመቀየር ከፈለጋችሁ ምንድነው የምታደርጉት? እዚህ ታች ላይ 4 ክብ ክብ ያለው ምልክት ያለበት ጋር ትገቡና ከዛ ይሄኛው ሴቲንግ ሲመጣላችሁ አማራጭ ሩም ሴቲንግ የሚለውን ትነኩና ስለ እነዚህ ሴቲንጎች በደንብ አንድ ቪዲዮ ዝርዝር አሳያችኋለሁ እና የተለያዩ ወንበሮች ሲመጡ ግር እንዳይላችሁ ነው ይህንን ማሳያችሁ ያለሁት። ሲት ነምበር የሚለው እዚህ ጋር 9 አለ፣ 17 አለ፣ 27 አለ። በየፍላጎታችሁ መቀየር ትችላላችሁ። አሁን ቅድም ስንገባ ያየነው 9 ነበር። አሁን ለምሳሌ 17 አድርገውና የሚሆነው ነገር አሳያችኋለሁ ማለት ነው። እዚህ ጋር 17 ትመርጥለትና ታች ላይ ሴፍ ትሉና ስትመለሱ 17 ወንበር ይኖረዋል ማለት ነው። ስለዚህ አንድ ወንበር ላይ እናንተ መቀመጥ ትችላላችሁ። የራሳችሁ ቤት ከሆነ እዚህኛው ወንበር ላይ ብትቀመጡ ነው የሚመረጠው። አሁን ተቀምጬ የማላሳያችሁ የሪካርድ የማደርግበትን ማይኩን ስለሚያጠፋብኝ ነው። ስለዚህ እናንተ ግን ስትቀመጡ ወንበሩን ስትነኩት ተቀመጣችሁ ማለት ነው። ከዛ እዚህ ጋር ታች ላይ የማይክ ምልክት አለ። የማይክ ምልክት ይመጣል። ልክ ስትቀመጡ ወንበር ላይ ዜጋ የማይክ ምልክት ይመጣል። እሱን ማውራት በማትፈልጉ ሰዓት ማጥፋት ትችላላችሁ። ወይም ደግሞ ሌላ ኤጀንታችሁ ቤት ወይም ሌላ ቤት የምትቀመጡ ከሆነ አንደኛው ወንበር ላይ ተመርጣችሁ መቀመጥ ትችላላችሁ ማለት ነው። ካሉት ወንበሮች ውስጥ አንዱን ወንበር መርጣችሁ መቀመጥ ትችላላችሁ። ከዛ ሌላ ደግሞ ክራውን ሲት የሚባል አለ። ክራውን ሲት የሚባል አለ። አንዳንድ ቤቶች ስትገቡ እነዚህ እዚህ ጋር ያሉት ወንበሮች ከ2 ቁጥር እስከ 5 ቁጥር ያሉት ክራውን ሲት እንደዚህ አይነት የሆነ ክራውን ያለው ወንበር ያለ ቦታ አለ እና ወደ ውስጥ ገብቼ ሳስረዳችሁ ክራውን ሲት ስላችሁ እሱን እንድትይዙ ነው ምልክት እዚህ ጋር የነገርኳችሁ። እና ስለዚህ ወንበር ላይ መቀመጥ ማለት ይሄ ነው። ልክ ስራችሁን መስራት ስትጀምሩ ከነዚህ አንድ ወንበር ላይ ስትቀመጡ ስራችሁ ታስካችሁ መቁጠር ይጀምራል ማለት ነው። ያ ማለት ምንድን ነው? በቀን ለ60 ደቂቃ ወይም ደግሞ ለ1 ሰዓት ወንበር ላይ እዚህ ላይ ስትቀመጡ ነው ስራችሁ የሚቆጥረው ማለት ነው። ወይም ደግሞ ፖይንት ማግኘት የምትጀምሩት ወይም ዶላር ማግኘት መስራት የምትጀምሩት ማለት ነው። ስለዚህ እነዚህ የምትሰሯቸውን ስራዎች ለማግኘት የምትገቡት እዚህ ጋር ነው። ሪዋርድስ የሚለው የክራውን ምልክት ያለው ቦታ ጋር ዘውድ ምልክት ያለው ቦታ ውስጥ ትገባላችሁ። እንደዚህ ስትነኩት ወደ ውስጥ ያስገባችኋል። ከዛ ወደ ውስጥ ስትገቡ ይህንን ነው የሚመስለው ማለት ነው። እዚህ ጋር እንግዲህ ምንድን ነው የሚያሳያችሁ? ክሌም ሪዋርድ የሚለው ጋር እዚህ ጋር ይህን ተጭናችሁት ወደ ውስጥ ትገባላችሁ። ክሌም ሪዋርድ የሚለው ጋር ስትገቡ እንግዲህ እዚህ ጋር ነው በአጠቃላይ ታስካችኋለሁ ወይም ደግሞ የምትሰሩትን ስራ የምታገኙትን ፖይንቶች የምትሰበስቡት እዚህ ጋር ነው ማለት ነው። ስለዚህ ከላይ ኢቨንት እና ታስክ የሚል አለ። አሁን ያለነው ታስክ የሚለው ጋር ነው። ታስክ የሚለው ጋር ነው የገባ ነው። ስለዚህ ታስክ ላይ ያሉትን ነገሮች በዝርዝር አሳያቸዋለሁ ማለት ነው። እዚህ ጋር በግራ በኩል የሚታየው ሰዓት እንግዲህ ወደ ታች ነው የሚቆጥረው። ስለዚህ እሱን ሰዓት የምታዩት ዛሬ መስራት ያለባችሁን ስራ ከመጨረሳችሁ በፊት
ይሄ ሰዓት ከማለቁ በፊት ስራችሁን መጨረስ ይኖርባችኋል ማለት ነው። 00 ካለ ቀጣይ ቀን ስለሚመጣ እዚህ ጋር በዛሬው ዕለት ማግኘት ያለባችሁን ፖይንቶች ወይም ደግሞ የታስካችሁን ገቢ ማግኘት አትችሉም ማለት ነው። ስለዚህ ቶሎ ብላችሁ ይህ ሰዓት ሳያልቅ በ24 ሰዓት ጊዜ ውስጥ መቀበል ይኖርባችኋል ታስካችሁ ማለት ነው። ከዛ ሌላ ታች ላይ ወረድ ስትሉ የሚያሳያችሁ ምንድን ነው? ዛሬ ያገኛችሁትን ፖይንት የሰራችሁትን ፖይንት ነው እዚህ ጋር ማሳያቸው። እዚህ ጋር ደግሞ በሳምንት ውስጥ የሰራችሁትን ፖይንት ወይም ደግሞ ኮይን፣ ከስር ደግሞ ኮይን ነው፣ ከላይ ፖይንት ነው፣ ከታች ኮይን ነው የሚያሳያችሁ ማለት ነው። ይሄ በዚህ መልኩ እነዚህን ማየት ትችላላችሁ። ስለዚህ ታች ላይ ወረድ ስትሉ ያለው አሁን ያለንበት ቦታ እዚህ ጋር ፖይንት ውስጥ ነው ያለ ነው። እዚህ ጋር ኮይን አለ። ወደ ኮይን ቀጣይ የፖይንቱን ስጨርስላችሁ ወደዛ መሄድ ይሆናል ማለት ነው። ስለዚህ አሁን ይሄ አዲስ አካውንት ነው እያሳያችሁ በዚህ አካውንት ላይ። ስለዚህ ላይ ምንድነው የሚለው እዚህ ጋር ኒው ሆስት ይላል። ለአንድ ሰዓት አዲስ ሆስቶች የሚያገኙ 80,000 ፖይንት ነው። 80 ማለት 80,000 ፖይንት ነው። ስለዚህ አሁን ታስክ እየሰራ ይህ አካውንት ለምን ያክል ደቂቃ ተቀምጧል ማለት ነው? ለ35 ደቂቃ፣ ከ60 ደቂቃው 35 ደቂቃ ተቀምጧል ማለት ነው። 25 ደቂቃ ይቀረዋል። 25 ደቂቃው እንዳለቀ ይሄኛው ጎ የሚለው ክሌም ብሎ የወይን ጠጅ ከለር ያለው ደመቅ ያለ ምልክቱ ነው ይመጣል። ከዛ ትመጡና እዚህ ጋር ክሌም ማድረግ ወይም ደግሞ መቀበል ይኖርባቸዋል ማለት ነው። በዚህ መልኩ በየቀኑ ለ7 ተከታታይ ቀናት አዲስ ሆስት ለሆናችሁ አዲስ ጀማሪዎች ቀጥታ ኤጀንት የሚሆናችሁ ቢሆን ወይም ደግሞ ሆስት ብትሆኑ 80,000 ፖይንት ይሰጣል ማለት ነው እዚህ ጋር። ከዛ በተጨማሪ ደግሞ እሱን እንደጨረሳችሁ ልክ 60 እንደሞላ በመቀጠል ሁለተኛ ሰዓት የምትሰሩ ከሆነ ተጨማሪ 6,000 ፖይንት ይሰጣችኋል። ይሄ 60 ሰረት 60 ለዚህ ጋር አንድ ብሎ ይጀምራል። በዛው ከቀጠላችሁለት 60 ሰረት 60 ይልና 6,000 ፖይንት ደግሞ ተጨማሪ ይሰጣችኋል። ስለዚህ በድምሩ $86,000 ፖይንት ይሰጣችኋል። ስለዚህ እሱንም ጎ ብላችሁ ትቀበላላችሁ ማለት ነው። ታች ላይ ያለው ስቲል ኒድ የሚባል ነው። ይሄ 120 ደቂቃ ከቆያችሁ 24,000 ፖይንት ሰጣችኋለሁ ነው የሚለው። እሱ ደግሞ ኤክስቼንጅ ይፈልጋል። 500,000 ኮይን ኤክስቼንጅ ስታደርጉለት ነው የሚከፈተው እሱ። ወደፊት ስራውን እየሰራችሁ በደንብ ኮይን እያገኛችሁ ኤክስቼንጅ እያደረጋችሁ ስትሄዱ ወይም ደግሞ ሰዎች ጊፍት ከሰጧችሁ የሚከፈትላችሁ ቦታ ነው። ከዛ ታች ላይ ወረድ ስትሉ ደግሞ የምታገኙት ምንድን ነው? የክራውን ሲት የሚባለው ቦታ ነው። ቅድም ፓርቲ ላይ ከፍቼ ያሳያችሁ ክራውን ሲት የሚባሉት የወርቃማ ወንበሮች ላይ ስትቀመጡ በየቀኑ ነው እንግዲህ ይህንን የምታገኙት። ለ60 ደቂቃ ያክል ከተቀመጣችሁ 3,000 ፖይንት ከነዚህም ይሰጣችኋል ማለት ነው። ስለዚህ እስካሁን ድረስ 3 ታስኮችን አይተናል። አንደኛ የአዲስ ጀማሪ 80,000 ታገኛላችሁ። ሁለተኛው ላይ ደግሞ 6,000 በየቀኑ ታገኛላችሁ። ሶስተኛው ደግሞ ክራውን ሲት የሚባለው ላይ ስትቀመጡ 3,000 ታገኛላችሁ ማለት ነው። እነዚህን በደንብ በየቀኑ በመሰብሰብ ዶላር ማግኘት ትችላላችሁ። ፖይንት ማለት እንግዲህ ቀጥታ ዶላር ሆኖ ዋሌታችሁ ውስጥ የሚገባ ማለት ነው። ከዛ ወደ ታች ወረድ ብዬ ማሳያችሁ ምንድን ነው ክራውን ሩም ሪዋርድ የሚለው ነው። ክራውን ሩም ሪዋርድ ማለት እዚህ ክራውን ሲት የሚባለው ላይ ተቀምጣችሁ ሪዋርድ ስታገኙ የሚሰጣችሁ ፖይንት እዚህ ጋር ይጠራቀማል። ከዛ በኋላ መታችሁ ሪሲቭ እዚህ ጋር ክሌም ማድረግ ትችላላችሁ እንደተለመደው ማለት ነው። ከዛ ሌላኛው ታች ላይ የዚህ ፕላትፎርም የተለየ ቲኮይን የሚባሉ አሉ እና እነሱን ወንበር ላይ ተቀምጣችሁ ታስክ በምሰሩበት ሰዓት ከተሰጣችሁ እንደ ላኪ ሲሰጥ ነው የምታገኙት እነሱን እና 10 ቲኮይን ሰዎች ከሰጧችሁና ካገኛችሁ ፕላትፎርሙ ደግሞ 1,000 ፖይንት ይሰጣችኋል ማለት ነው። እሱንም እዚሁ ጋር ትመጡና እጎ የሚለው ወደ ክሌም ይቀየራል። ሪሲቭ ታደርጉታላችሁ ማለት ነው። ከዛ በተጨማሪ ደግሞ ታች ላይ አንድ ፎሎወር ባገኛችሁ ቁጥር
1000 ፖይንት ይሰጣችኋል ማለት ነው። ይህም ሌላ የገቢ ምንጭ ነው። በዚህ መልኩ እነዚህን በትክክል እየመጣችሁ ክሌም ማድረግ ይኖርባቸዋል ታስኩን ወይም ስራውን እንደሰራችሁ ማለት ነው። በዚህ መልኩ ፖይንታችሁን መሰብሰብ ትችላላችሁ ማለት ነው። ከዛ ሌላ ደግሞ የተለያየ ቦታ ስትገቡ እንደዚች አይነት ትንሽዬ ጥያቄ ምልክት ቦታ ያለቻት ማለት ስለዛ ነገር ዝርዝር የሚያብራራ ነው እና ገብታችሁ ማንበብ ትችላላችሁ። ለምሳሌ አሁን ይኸኛውን ነክቼ ብገባ ስለ ክራውን ሲት ያለውን ዝርዝር በዚህ መልኩ ያስረዳኛል ማለት ነው። እንደዚህ እንግሊዝኛ በደንብ ማንበብ ከቻላችሁ የገባችሁ ማንበብ ትችላላችሁ ማለት ነው። ከዛ ወደ ላይ ከፍ ስል ቅድም ኮይን ያልኳችሁ ቦታ ነው የምናገኘው ማለት ነው። እዚህ ጋር ኮይንስ የሚለውን ቦታ ገብቼ ላሳያችሁ። ኮይን ደግሞ ቅድም የፕላትፎርሙ የተለየ ኮይን አለው ያልኳችሁ ቦታ አለ። እዚህ ጋር ቲ ኮይን የሚባል አለ። በሩማችሁ ውስጥ በፓርቲ ሩማችሁ ውስጥ ለ10 ደቂቃ ስትቀመጡ 1000 ቲ ኮይን ይሰጣችኋል ማለት ነው። እዚህ ጋር ቅድም ክሌም የሚለው ነገር ደመቅ ብሎ ይመጣል ያልኳችሁ እንደዚህ ነው። ለሌሎችም እንደዚህ ነው የሚመጣው። ስለዚህ ይሄኛው ታስክ ስለተጠናቀቀ 10 ሰረዝ 10 ማለት 10 ቲ ኮይን ተቀብሏል ይህ አካውንት በዚህ ሰዓት ማለት ነው። ስለዚህ ክሌም ለውና ክሌም ስትሉ እንደዚህ ይመጣላችኋል። ክሌምድ ብሎ ይገባላችኋል ቲኮይን አካውንታችሁ ውስጥ ማለት ነው። ከዛ በኋላ እነዚህ ቲኮይኖች ምንድነው የሚጠቅሙት? 200 ሺህ ከሞላላችሁ ወደ ኖርማል ኮይን ይቀየራሉ። ከዛ እነዛን ኖርማል ኮይኖች ደግሞ በጊፍት መልክ ኤክስቼንጅ አድርጋችሁ ወደ ፖይንት ትቀይሩታላችሁ ማለት ነው። ወደ ፖይንት ይቀየራል ማለት ነው። ያ ፖይንት ደግሞ ቀጥታ ዊዝድሮ አድርጋችሁ ወደ ብር ወደ ገንዘብ ወይም ደግሞ ከፈለጋችሁ መልሳችሁ ወደ ኮይን የምትቀየሩት ነው ማለት ነው። እዚህ ታች ጋር ደግሞ የምታዩት ምንድን ነው? ታስካችሁን እየሰራችሁ ባላችሁ ሰዓት ሰዎች ላኪ ልከውላችሁ እስከ 100 ሺህ ላኪ ጊፍት እናንተ ጋር ከላኩ ላኪ ሲሞክሩ ማለት ነው እናንተ 1000 ኮይን ይሰጣችኋል ማለት ነው ፕላትፎርሙ። እንደገና 1 ሚሊዮን ጊዜ ከላኩ 20 ሺህ ኮይን ይሰጣችኋል። 10 ሚሊዮን ከላኩ 200 ሺህ ኮይን ይሰጣችኋል ማለት ነው። ያ ነገር ከሞላ እዚህ ጋር ትመጡና ጎጎጎ የሚሉትን ክሌም በሚል ስለሚቀየር ሪሲቭ ማድረግ ትችላላችሁ ማለት ነው። እንግዲህ እነዚህ ኮይን እና ፖይንት የምታገኙባቸውን የተለያዩ መንገዶች ነው እየነገርኳችሁ ያለሁት። ከዛ ሌላ እታች ላይ ወረድ ስትሉ ደግሞ ጌም ቤት ወይም ደግሞ ለጌም ያወጣችሁትን ኮይን ጌሞችን የተጫወታችሁ ያወጣችሁትን ኮይን ይቆጥርና ለምሳሌ 10,000 ኮይን ከተጠቀማችሁ ጌሞችን ስትጫወቱ ማነው 100,000 1,000 ኮይን ይሰጣችኋል። 1 ሚሊዮን ያክል ከተጠቀማችሁ 20,000 ኮይን ይሰጣችኋል። 10 ሚሊዮን ያክል ከተጠቀማችሁ 200,000 ኮይን እሰጣችኋለሁ ነው የሚለው። ስለዚህ እዚህ ጋር እየመጣችሁ እነሱንም ሪሲቭ ማድረግ እና ኮይናችሁን መጨመር መሰብሰብ ትችላላችሁ ማለት ነው። ከዛ ሌላ እንግዲህ ላይ እስካሁን ስናይ የነበረው ታስክ የሚለውን ቦታ ነው እና የሆኑ በዓል ዝግጅቶች ሲኖሩ ፕሮግራሞች ሲኖሩ ደግሞ ፕላትፎርሙ ኢቨንት ያዘጋጃል። ያን ኢቨንት አሁን ለጊዜው ምንም ኢቨንት ስለሌለ ነው እዚህ ባዶ የሆነው። ያን ኢቨንት አክቲቭ ሆናችሁ እየተከታተላችሁ ኢቨንቱ ሲዘጋጅ የምትሳተፉ ከሆነ ተጨማሪ ፖይንት እና ኮይኖችን የምታገኙበት ቦታ ነው ማለት ነው። ስለዚህ በዚህ መልኩ በትክክል ፖይንታችሁን እና ኮይናችሁን ሪሲቭ እያደረጋችሁ ገንዘብ መስራት ትችላላችሁ ማለት ነው። ስለዚህ አንዱ ይሄ ገንዘብ የምታገኙበት ቦታ ነው። እንደ ሆስት ወይም ደግሞ እንደ ኤጀንት በትንሹ ቀጥታ ፕላትፎርሙ እንደ ማበረታቻ የሚሰጣችሁ ቦታ ነው። ከዛ ሌላም ደግሞ ዋና መስራት የምትችሏቸው ስራዎች ምንድን ነው? ሰዎችን ኢንቫይት ማድረግ እና ኤጀንት ሆኖ መስራት ነው። ከነሱ ኮሚሽኖችን ለምሳሌ ኤጀንት ሆኖ በመስራት ትልልቅ ኮሚሽኖችን የምታገኙበት ትልቅ ስራ ነው እና እሱን ደግሞ በቀጣይ ቪዲዮ በዝርዝር የማሳያችሁ ይሆናል። ስለዚህ ይህን ቦታ ታስክ ቦታን በትክክል እንድትጠቀሙበት ነግራችኋለሁ ማለት ነው። እስካሁን በዝርዝር ያሳያችሁ ይህንን ቦታ ነው፣ የሪዋርድ ቦታ ነው። ስለዚህ እሱን በደንብ ተጠቀሙበት። ፖይንታችሁን እና ኮይናችሁን በደንብ እንድትሰበስቡ እነግራችኋለሁ ማለት ነው። እንግዲህ ይህንን ስራ ለመጀመር ከጎን ያስቀመጥኩላችሁ የኔ አይዲ አለ፣ በሱ መመዝገብ ትችላላችሁ። አለዛም ደግሞ ቴሌግራም ሊንክ አለ፣ የቴሌግራም አድራሻ አለ። እሱን ጽፋችሁ
መታችሁ አናግሩኝ። ስራውን እንዴት እንደሚጀምረው በደንብ አስረዳችኋለሁ ማለት ነው። መልካም ቆይታ ይሆንላችሁ።